ተፈጥሮ የቸራት ውብ በረከት ሀብቷ እንዳይሆን ተግተው በሚሰሩ የውጭ ኃይሎች የበይ ተመልካች ሆና ዘመናትን ተሻግራለች። ሜዳዋንና ተራሮቿን የሚያጠግብ የተፈጥሮ ዝናብ እየተቀበለች አፈሯንና ወርቋን ጠራርጎ በሚወስድ ጎርፍ እየታጠበች ጥሪቷን ለጎረቤት ሀገራት ስትገብር ኖራለች። አባይን አባይ ካሰኙ በርካታ ገባር ወንዞች የሚጠረገውን ግዙፍ ለም አፈርና ወርቅ የታችኛው ተፋሰስ ሀገራት ከኢትዮጵያውያን ጉሮሮ እየፈለቀቁ የራሳቸውን ከርሰ ምድር ሲሞሉ ማየት ዘመናትን ያስተዛዘበ መራር እውነት ነው። ኢትዮጵያ የውሃ ማማ። ይህ አባባል የኢትዮጵያ መታወቂያ ሆኖ ብዙ ሲባልለት ቆይቷል። የብሪቲሽ ጂኦሎጂካል ሰርቬይ እና የለንደን ዩኒቨርሲቲ ኮሌጅ ከ10 ዓመታት በፊት የአፍሪካ የውሃ ሀብት ላይ ያወጡት ጥናት ግን ለዘመናት የተገነባውን ትርክት የሚያፈርስ ሆነ። ጥናቱ እንደሚያሳየው ግብፅ ከ55,000 ኪዩቢክ ኪሎ ሜትር በላይ የከርሰ ምድር ውሃ ክምችት እንዳላት ሲገመት፣ በአንጻሩ ኢትዮጵያ ያላት የከርሰ ምድር ውሃ ክምችት ከ12,000 ኪዩቢክ አይበልጥም። በገጸ ምድር የውሃ ክምችትም ቢሆን ግብፅ ከኢትዮጵያ የበለጠ እንጂ ያነሰ የውሃ ሀብት የላትም። እናስ ለሺህ ዓመታት የሚያበቃ የውሃ ክምችት ያላት ግብፅ ስለምን ከእርሷ ያነሰ ሀብት ያላት ኢትዮጵያ ላይ ተደጋጋሚ የውሃ ጥያቄ ታነሳለች? እስካሁን ድረስ ምንም መፈናፈኛ የሌለው አይነት የሚያደርጉት እነሱ ናቸው። ለምን ያደርጋሉ ብለን ስንል እንግሊዞች የጀመሩትን ኢንሳሸብል አለመጥገብ፣ በውሃ ፍላጎት አለመጥገብን እናያለን። አባይ ሸለቆ የግብፅ ስፋት ከ104 እጅ ብቻ ነበረ የለማውና ሰው የሚኖርበት ቦታ። አሁን በረሃውን በሙሉ አለሙ እና አሁንም የማልማት ፍላጎታቸው ኃይለኛ ነው። በካምፕ ዴቪድ ስምምነትም ይህንን ውሃ ወደ እስራኤልም መላክ የታሰበበት ነገር አለ። ማረጋገጥ ያስቸግራል። ወደ ሳውዲም የማምጣት ፍላጎት አለ። እያንዳንዷን ጠብታ ኢትዮጵያ ውስጥ ወይም በሪፔሪያን ስቴትስ በሙሉ ያሉትን የዝናብ ጠብታ ግብፅ ቁጭ ብላ ትቆጣጠራለች። ያ ውሃ በሙሉ እኔ ጋር ይምጣ ባይናት። ከሚፈልቅበት የእናት ምድሩ ሲለቅ ናይል የተሰኘ የዳቦ ስም የተበጀለት አባይ ከ85 ከመቶ በላይ መነሻው ገባር ከሆኑ ተፋሰሶች ፈልቆ አባይን የፈጠረ የውሃ አካል ነው። ይህ ሆኖ ሳለ ከግማሽ በላይ የሆነው የሀገሬው ሕዝብ ኑሮውን በድህነትና በማሾ ሲመራ አስተዋጽኦ ባይኖራትም የሀብቱ ዋና ተጠቃሚ የሆነችው ግብፅ ዛሬም እንደ ትላንቱ የአባይ ወንዝ ብቸኛ ዘዋሪ ነኝ፣ ከኔ እውቅና ውጪ በተፋሰሱ ላይ ማን ሊያዝበት እያለች ትገኛለች። በአብዛኛው ፖሊሲያቸው የሚያተኩረው ከዲብ እስማኤል ፓሻ ላይ ጉንዲትና ጉራ ላይ የአባይን ምንጭ መቆጣጠር በወታደራዊ ዘመቻ ወይም በወታደራዊ ኃይል ስላልተቻለ ከዛ በኋላ ያለው ፖሊሲያቸው ተቀይሯል። ስለዚህ ከጉንዲትና ጉራ በኋላ ያለው ፖሊሲያቸው የአባይን ምንጭ መቆጣጠር ሳይሆን ኢትዮጵያ የአባይ ሸለቆን ማታለማበት አስቻይ ሁኔታ እንዳይኖር ማድረግ ትልቁ ፖሊሲ ነው። ኢትዮጵያ የአባይ ሸለቆን ልማት እንዳታለማ ማድረግ ማለት በሌላ አገላለጽ የተረጋጋ መንግስት ወይም ደግሞ የተረጋጋ ሀገር እንዳይኖር ማድረግ ነው። ይህንንም ከገማል አብድር ናስር ጀምሮ በኋላም በሳዳትም ቀጥሎም በአልሲሲና ሙባረክ አልሲሲ በፊት በነበረው ሲከተሉት የነበረ ፖሊሲ ነው። የሁሉ ሲሆን የተፋሰሱ ሀገራት የመልማት ጥያቄ ከምኞት የዘለለ ዘላቂ አድማስ አልነበረው።
ወንዙ የኢኮኖሚያዊ እድገት መሰረት እንደሆነ ቢታመንም ቅሉ በዚሁ የተፈጥሮ ሀብት ተጠቃሚ ለመሆን የሚደረጉ ጥረቶች በግብፅ የቅኝ አገዛዝ ውል የፊት አውራሪነት ማዕረግ እውን መሆን ሳይችል ዘመናትን ዘልቋል። ታዲያ ዛሬም እኔ ልልማ እናንተ ተመልካች ሁኑ በሚል ውሉ ባረጀ ሰንካላ ምክንያት የታጠረችው ግብፅ የኢትዮጵያንም ሆነ የተፋሰሱን ሀገራት በተፈጥሮ ሀብት የመልማት ጥያቄን ለማዳፈን መታተሯን ቀጥላለች። አባይ በዓለም ላይ ረዥም ጉዞ የሚጓዝ በጣም ትልቅ ውሃ ነው። ክረምት ከበጋ የማይነጥፍ ለሺህ ዓመታት ጉዞውን ያላቋረጠ የምንጩ ጥልቀት፣ የምንጩ ስፋት፣ የምንጩ እድገት ለይና ላንተ ግራ ቢያጋባንም ለሺህ ዓመታት ነን ስቶፕ ድምጹን ማጓራቱን ሳያቋርጥ የተጓዘ ውሃ ነው። ከዚህ በረከት በጭልፋ ልቋደስ ማለት በምንም መስፈርት ስህተትና ወንጀል ሊሆን አይችልም። የአባይ ወንዝ ለተፋሰሱ ሀገራት የመልማት ጥያቄ ያለው ፋይዳ ለውይይት የሚቀርብ አይደለም። ለእርሻና ለመስኖ ማልሚያ፣ ለኤሌክትሪክ ኃይል ማመንጫ፣ ለውሃ አቅርቦትና አሳ ልማት፣ ለቱሪዝም መስህብና ለምግብ ዋስትና ማረጋገጫ ፋይዳው ዘርፈ ብዙ ነው። ኢትዮጵያም ዓለም አቀፍ የውሃ አጠቃቀም ሕግን ባከበረና በራስ ሀብት የመልማት አቅሟን ተግባራዊ በማድረግ አስደማሚ ተግባራትን በማከናወን ላይ ትገኛለች። አባይ ማለት ትልቅ ማለት ነው ከነስያሜው። ከዚህ ትልቅ ነገር ደግሞ ትልቅ ነገር ነው የሚጠበቀው። እኛ ግን ትንሹን የጀመርነው። በዚህ በአባይ ተፋሰስ በርካታ ግድቦች ሰርተን በርካታ ኢነርጂ አምርተን አገራችንን ሳይሆን ከባቢው ልናበራ እንችላለን። ይሄን ስናደርግ ደግሞ ለታችኛው ተፋሰስ ሀገራት የሚገባቸውን ውሃ ሳናስቀር ይቻላል። እየተናበብን ምንጩ እኮ እኛ ጋር ነው። የኛ ናይል አይደለም፣ የኛ አባይ ነው። የኛ አባይ በራሱ 10 ምናምን ተፋሰሶች ተደምሮ የሚመጣው ውሃ ነው። የአንድ ምንጭ ውሃ አይደለም። እነዚህ አባይ የምንለው ውሃ ስሙን የሚቀይረው ካርቱም ሲደርስ ነው። ከሌላኛው ናይል ጋር ሲቀላቀል ነው ስሙን የሚቀይረው። እኛ የገደብነው አባይን ነው፣ ናይልን አይደለም። አባይን ገድበን ለማስቀረት ሳይሆን ኤነርጂ ለማምረትና በተገቢው ደግሞ የሚገባውን ውሃ ለማፍሰስ ነው። ምንም እንኳ የግብፅም ሆነ ጸረ ኢትዮጵያ አቋም ያላቸው የውጭ ኃይሎች ዓለም አቀፍ ማህበረሰቡን ለማምታታት ቢሞክሩም የኢትዮጵያ ፍላጎት ግን ዛሬም አብሮ መልማት፣ አብሮ ማደግ ነው። እውነትን ሐቅን ሊበይን የኢትዮጵያውያን የደምና የላብ ውጤት ሆኖ የታነጸው አባይ ለቀጠናው ሀገራት ጭምር መተማመንን፣ መተጋገዝን መገንባት የሚችል አፍሪካዊ ገጽን የተላበሰ የኢትዮጵያውያን የአሸናፊነት ሐውልት ሆኖ ተመዝግቧል። የኢትዮጵያውያን ፍላጎት ከሊቅ እስከ ደቂቅ አብሮ መልማትና ማደግ ነው። እንደሚታወቀው የአባይ ተፋሰስ ሀገራትና ሕዝቦች በሰው ልጆች ታሪክ ውስጥ ቀደምት የሚባለውን ግንኙነት መስርተው ኖረዋል። የጋራ ትስስራችን ዘሩ ከተዘራና ተክሉም ከበቀለ አያሌ ሺህ ዓመታት አስቆጥሯል። አባይ እውነትን፣ ሐቅን ሊበይን መተማመን፣ መተጋገዝን መገንባት የሚችል ሀብታችን ነው። ስለዚህ የህዳሴ ግድብ እህትማማች የሆኑ ሀገራት ለመተባበርና በጋራ ለማደግ የተለየ እድል የሰጠ በመሆኑ ጥሪያችን አሁንም አብረን እንስራ፣ አብረን እንቆም ነው። የጋራ ተጠቃሚነት እንዳለው ባለመረዳት ወይ በተለያየ ምክንያት የኢትዮጵያ ስትራቴጂክ የሆኑ ሀገራዊ ጥቅም ጉዳዮች ሲነሱ ትኩሳታቸው የሚጨምር ሀገራት አሉ። ግድብ ስንገነባ እንዴት ይገነባል ብለው እንዴት ሲደረግ እኛ ሳንፈቅድ እኛ እሺ ሳንል ወይም ያለኛ ቡራኬ የሚሉ ነበሩ።
ያ ሳያስቆመን ግድቡን እንዳጠናቀቅነው ሁሉ ሌሎች መሰል ስትራቴጂክ ፋይዳ ያላቸው የሀገራዊ ጥቅም ፕሮጀክቶቻችንንም ቅር ቢላቸውም ደስ ባይላቸውም እውን ማድረጋችን አይቀርም። በዛ ሂደት ግን ይህንን ጥቅማችንን በምናስከብርበት ጊዜ የጋራ ተጠቃሚነት መርህን ታሳቢ ባደረገ የዓለም አቀፍ ሕግ አሰራር መርሆችንም ከግንዛቤ ባስገባ መንገድ መሄዳችንን እንቀጥልበታለን። አሁን ዘመኑ የኢትዮጵያ ነው። በትብብርና አብሮ የማደግ እሳቤ በእድገት ከሚገሰግሱ የዓለም ሀገራት ጎራ የመዝለቅ ግስጋሴ ላይ ትገኛለች ኢትዮጵያ። እርግጥም አሁን በኢትዮጵያውያን ዘንድ የሚባክን ጊዜ የለም። በፓን አፍሪካኒዝም እሳቤ ቀጠናዊ ትስስርና ኢኮኖሚያዊ ትብብርን በልማት ትሩፋቶቿ እውን ለማድረግ በመታተር ላይ ናት። ለታችኛው ተፋሰስ ሀገራት ወንድሞቻችን፣ ለኑቢያ ወንድሞቻችን፣ ለምስር ሀገር ወንድሞቻችን ኢትዮጵያ ህዳሴን የሰራችው ለመበልጸግ አካባቢውን በብርሃን ለመምራት የጥቁር ህዝብ ታሪክ ለመቀየር እንጂ በፍጹም ወንድሞቿን ለመጉዳት ስላልሆነ በቅን ልቦና ስጋት የሚያድርባችሁ ወንድሞቻችን የጎረቤት ሀቅ የእናንተን ሀቅ መቼም ቢሆን ኢትዮጵያ የማታስቀር መሆኑን ዛሬ በኢትዮጵያ ህዝብ ፊት በድጋሚ ላረጋግጥላችሁ እወዳለሁ። ከጂኦ ፖለቲካል ኩስመና ወደ ተሻለ ቁመና የተሸጋገረን ሀገርና ህዝብ ትንኮሳና ጩኸት አያቆመው። በራስ የተፈጥሮ ሀብት የመልማት ግስጋሴው ተጠናክሮ ይቀጥላል። ብሔራዊ ጥቅማችንን በተመለከተ የምንከተለው ፖሊሲ ያስቀየማቸው ካሉ ቅር ያሰኛቸው ካሉ የኛ ጥቅም ለእናንተም ጥቅም አለው፣ የጋራ ተጠቃሚነት ነው እኛ የምንፈልገው ብለን በዲፕሎማሲያዊ አግባብ የማስረዳቱን ስራ እንቀጥላለን። በሂደት ደግሞ እንግባባለን ብለን እናስባለን። ነገር ግን እነሱን ቅር እንዳይላቸው ብለን ብሔራዊ ጥቅማችንን አሳልፈን አንሰጥም። የአባይ ተፋሰስ ሀገራት በቀጣይነት በጋራ እውን ልናደርጋቸው የምንችላቸው አያሌ ፕሮጀክቶች ስላሉ ይህንን የህዳሴ ግድብን የመጀመሪያ ምዕራፍ አድርገን በመውሰድ አብረን እንልማ ነው አሁንም መልእክታችን። ኢትዮጵያም ትላለች አንድነታችንን የሚሸረሽሩ ተግባራትን በማረም ለውጭ ጣልቃ ገብነት እድል ባለመስጠት ሰላማችንና ልማታችን ላይ የሚሰነዘሩ ትንኮሳዎችን በማምከን የኢትዮጵያን ልዕልና እናጸናለን።